ከቀናት በፊት የፌዴሬሽን ምክር ቤት እንደ ወልቃይት ጠለምትና ራያ ባሉ አከራካሪ ቦታዎች ላይ ያሳለፈው ውሳኔ በፍርድ ቤት እንዲታገድ መደረጉ ተሰማ። ይህም የሆነው በአቶ ጌታቸው ረዳ የሚመራው ስምረት ፓርቲ ጉዳዩን ወደ ፍርድ ቤት በመውሰዱ ነው ተብሏል። ይህንን ተከትሎ ፍርድ ቤቱ የፌዴሬሽን ምክር ቤት ውሳኔ እንዲታገድ ወስኗል ተብሏል። ከህወሓት ጋር ፍቺ ፈጽመናል ሲሉ ኮሎኔል ደመቀ ዘውዱ ተናገሩ። ፍቻችን ሙሉ እንዲሆን የሚቀሩ ስራዎች አሉ ማለታቸውም ተሰምቷል። የኮሎኔሉ ንግግር በትግራይና በአማራ ህዝብ ሌላ ጥላቻና መቃቃርን የሚፈጥር ነው በማለት ትችቶች እንደገጠሙትም እየተነገረ ነው። ትግራይን ለቀው የሚወጡ ወጣቶች ብዛት ከጊዜ ጊዜ መጨመሩ ተነገረ። በጦርነት ስጋትና በኑሮ ውድነት ምክንያት በርካታ ወጣት ለስደት እየተዳረገ መሆኑን መረጃዎች እያሳዩ ነው። ቅዱስ ጊዮርጊስ እግር ኳስ ክለብ የመፍረስ አደጋ ተጋረጠበት። ለክለቡ መፍረስ ምክንያቱ ምንድነው? ተጠያቂውስ ማን ነው? የሚለው እያነጋገረ ይገኛል። ሰላም ጤና ይስጥልን። ከአቢር ሚዲያ መረጃዎችን ይዘናል። እንድትከታተሉን በአክብሮት እንጋብዛለን። የፌዴራል ከፍተኛ ፍርድ ቤት የኢትዮጵያ ብሔራዊ ምርጫ ቦርድ 5 የምርጫ ክልሎችን ከትግራይ ክልል ለማውጣት ያስተላለፈውን ውሳኔ ለጊዜው አገደም። የፌዴራል ከፍተኛ ፍርድ ቤት የፌዴሬሽን ምክር ቤት 5 የምርጫ ክልሎች ከትግራይ ክልላዊ መንግስት ውጭ ሆነው ምርጫ እንዲያደርጉ ያስተላለፈውን ውሳኔ ተከትሎም የኢትዮጵያ ብሔራዊ ምርጫ ቦርድ ያወጣውን መግለጫ የሚያግድ ጊዜያዊ ትዕዛዝ ሰጥቷል። ፍርድ ቤቱ ይህንን እገዳ የጣለው ጉዳዩ በዝርዝር ታይቶ ውሳኔ እስኪሰጥበት ድረስ ነው ተብሏል። እንደ ፍርድ ቤቱ ትዕዛዝ ሆነ የእገዳው ውሳኔ የተላለፈው ዲሞክራሲያዊ ስምረት ትግራይ የካቲት 16 ቀን 2018 ዓ.ም በወኪላቸው በአቶ ጌታቸው ረዳ አማካኝነት በብሔራዊ ምርጫ ቦርድ ላይ ባቀረቡት አቤቱታ መሰረት ነው። በመዝገብ ቁጥር 351364 የተቀመጠውን ይህንን መዝገብ ዳኛ ሰብለ ክንፌ፣ ዳኛ ወንዶሰን ታደሰና ዳኛ አሸናፊ ወርቅነህ የተሰየሙበት የዳኞች ቡድን እየተመለከተው ይገኛል። ፍርድ ቤቱ በሰጠው ትዕዛዝ ብሔራዊ ምርጫ ቦርድ ለአመልካቾች ክስና ለቀረቡት ማስረጃዎች መደበኛ ምላሽ እንዲሰጥ መመሪያ አስተላልፏል። ለዚህም ሲባል ለምርጫ ቦርድ መጥሪያ እንደሚላክለት ፍርድ ቤቱ ገልጿል። ከትግራይ ጋር ፍቺ ፈጽመናል ሲሉ ኮሎኔል ደመቀ ዘውዱ ተናገሩ። የኮሎኔሉ ንግግር ብዙዎችን እያነጋገረ ይገኛል ተብሏል። ይህ የኮሎኔሉ ከትግራይ ጋር ፍቺ ፈጽመናል ንግግር በሁለት ህዝቦች መሀል ይበልጥ ቅራኔን ይፈጥራል በሚል ትችት ገጥሞታል ተብሏል። የፌዴሬሽን ምክር ቤት ሰሞነኛ ውሳኔ ከትግራይ ጋር የመጀመሪያ ፍቺ ፈጽመናል፣ ሙሉ ውሳኔ ሲሆን ደግሞ ሙሉ ፍቺ እንፈጽማለን በሚል ገልጸውታል። አንሸወድም፣ ትግሉ ይቀጥላል ያሉት የተከዜ ዘቦ አዛዥ የትግራይ ፖለቲከኞችን ግብዝ በማለትም ዘልፈዋል። በአማራ ክልል ስር የተጠቃለለውንና የተቋቋመውን የወልቃይት ዞን ከሚመሩት መሀል አንዱ የሆኑት ኮሎኔል ደመቀ ዘውዱ ከሰሞኑ የፌዴሬሽን ምክር ቤት የወሰነውን ውሳኔ በተመለከተም ከአንድ ሚዲያ ጋር ቃለ ምልልስ አድርገዋል። በቃለ ምልልሱ ያነሷቸው ነጥቦች አነጋጋሪም አከራካሪም ሆነዋል። ምርጫ ቦርድና የፌዴሬሽን ምክር ቤት የወልቃይት ጠገዴ ማህበረሰብ ከትግራይ ክልል ተለይቶ በራሱ ምርጫውን እንዲያካሂድና የህዝብ ተወካዮች እንዲኖሩት የሰጡትን አቅጣጫ እጅግ መልካም ጅምርና ፍትሐዊ ሲሉም ገልጸውታል። ኮሎኔሉ በወቅታዊ ጉዳዮች ላይ ከሚዲያ ጋር በነበራቸው ቆይታ የመምረጥና የመመረጥ መብት ህገ መንግስታዊ በመሆኑ ሊገደብ እንደማይገባ ተናግረዋል። በዘንድሮ ምርጫ የወልቃይት ህዝብ ከትግራይ ክልል ነጻ ሆኖ መሳተፉን የመጀመሪያ ፍቺ ነው ሲሉ የገለጹት ኮሎኔሉ ዘላቂውና ሙሉ ጥያቄያቸው ምላሽ የሚያገኘው ከምርጫው በኋላ በሚካሄድ የህዝበ ውሳኔ እንደሆነና ወሳኙ እርምጃም ወደ አማራ ምክር ቤት ሲቀላቀሉ መሆኑን አብራርተዋል። በምክር ቤቱ ውሳኔ መሰረት ከትግራይ የመጀመሪያ ፍቺ ነው የፈጸምነው። ሙሉ ፍቺ የሚሆነው የንብረትና ሌሎች ጉዳዮች ሲፈቱ ነው። ግባችን በአማራ ክልል ምክር ቤት ውስጥ መሳተፍ ነው ብለዋል። ይህ የኮሎኔሉ ከትግራይ ጋር ፍቺ ፈጽመናል ንግግር በብዙዎች እየተተቸ ይገኛል። በአማራና ትግራይ ማህበረሰብ አብሮነት ላይ እንቅፋት ሊሆን ይችላል በሚልም ወቀሳ ተሰንዝሮበታል። ፍቺው ሙሉ መሆን አለበት የሚሉት ኮሎኔሉ ግን የምርጫ ቦርድንና የፌዴሬሽን ምክር ቤትን መግለጫ ተከትሎም የትግራይ ልሂቃን የሚያሰሙትን ቅሬታ አጥብቀው ሲነቅፉ ተደምጠዋል። ህወሓት ራሱ ከህገ መንግስት ውጪ ምርጫ እያካሄደ ሌላው ህጋዊ መብቱን ሲጠይቅ ህግ ተጣሰ ማለቱ ግብዝነት ነው በማለትም አክለዋል። በተጨማሪም አካባቢውን ማን ያስተዳድረውና ምርጫው በማን ስር ይካሄድ በሚለው ጉዳይ ላይ የፕሪቶሪያው ስምምነት አካባቢውን አከራካሪ በማለት የፌዴራል መንግስት እንዲያስተዳድረው የህወሓት ተወካዮች በፊርማቸው ማረጋገጣቸውን አስታውሰዋል። የትግራይ ልሂቃን ስምምነቱን ሳይረዱ ወይም እያወቁ ህግ ተጣሰ ማለታቸው አግባብ እንዳልሆነ የገለጹት ኮሎኔሉ የፌዴራል ተቋማትን መቃወማቸውን አውግዘዋል ተብሏል።
ትግራይን ለቀው የሚወጡ ወጣቶች ቁጥር በከፍተኛ ሁኔታ ጨመረም። በትግራይ ክልል ዳግም ጦርነት ይቀሰቀሳል የሚለው ስጋት እየበረታ መምጣቱን ተከትሎ በርካታ ወጣቶች ክልሉን ለቀው ወደ አዲስ አበባ እየተሰደዱ መሆናቸው ተዘግቧል። በመቀሌና በተለያዩ ከተሞች የሚገኙ ነዋሪዎች እንደሚሉት በክልሉ የሸቀጦች ዋጋ በከፍተኛ ሁኔታ የናረ ሲሆን ባንኮችም በቀን ከ2000 ብር በላይ እንዳይወጣ ገደብ ጥለዋል። ይህ ህዝባዊ ስጋት የመነጨው ከፕሪቶሪያው የሰላም ስምምነት በኋላ በፌዴራል መንግስቱ በኤርትራና በአማራ ኃይሎች መካከል የተፈጠረው አዲስ የፍጥጫ ድባብ በፈጠረው አለመረጋጋት መሆኑ ተመላክቷል። የሰላም ስምምነቱ ተፈራራሚዎች የሆኑት ፌዴራል መንግስቱና ህወሓት አሁን ላይ በአከራካሪ ቦታዎች ጉዳይ ከፍተኛ መካረር ውስጥ ይገኛሉ። በተለይም የፌዴሬሽን ምክር ቤት በአማራና በትግራይ አከራካሪ በሆኑ ቦታዎች ላይ በትግራይ መንግስት ስር ሳይሆን ምርጫ እንዲካሄድ መወሰኑ ለውጥረቱ መባባስ ምክንያት ሆኗል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጦርነት እያንዣበበ ነው ሲሉ መናገራቸውንና የኢትዮጵያ መንግስት ደግሞ ኤርትራ ከህወሓት አክራሪዎች ጋር በመተባበር ጦርነት ለመለኮስ እየሰራች ነው ሲል መክሰሱን መረጃዎች አመላክተዋል። ዳግም ግጭት ቢቀሰቀስ በትግራይ ክልል ላይ የሚደርሰው ውድመት እጅግ የከፋ እንደሚሆን ተሰግቷል። ክልሉ ገና ከቀደመው ጦርነት ጠባሳ ሳያገግም መሰረተ ልማቶች ሳይጠገኑና ስራ አጥነት በነገሰበት ሁኔታም ሌላ ጦርነት መግባቱ የህዝቡን ሲቃይ ያራዝመዋል ተብሏል። ከዚህም ባለፈ በኢትዮጵያና በኤርትራ መካከል የሚፈጠር ግጭት ከጎረቤት ሱዳን የእርስ በርስ ጦርነት ጋር ተዳምሮ መላውን የአፍሪካ ቀንድ ቀውስ ውስጥ ሊዘፍቀው እንደሚችል የዘርፉ ምሁራን ስጋታቸውን እየገለጹ ይገኛሉ። ይህንን እያንዣበበ ያለ ጦርነት ለመከላከል የሚደረገው ዲፕሎማሲያዊ ጥረት ከቀድሞ በተለየ አዳጋች ሆኗል። እንደ አሜሪካ ያሉ አገራት ትኩረት በሌሎች ዓለም አቀፍ ጉዳዮች ላይ ማረፉ የአፍሪካ ህብረት ደካማ መሆኑና የባህረ ሰላጤው አገራትም መከፋፈል ለሰላሙ ተስፋ እንዳይኖር ማድረጉ እየተነገረ ይገኛል። አሁን ባለው ሁኔታ የተባበሩት አረብ ኤምሬትስና ሳውዲ አረቢያ በአዲስ አበባና በአስመራ ላይ ያላቸውን ተጽዕኖ በመጠቀም ግጭቱን እንዲያስቀሩ የሚጠበቅ ቢሆንም የሁኔታው ተለዋዋጭነት ግን አሁንም ስጋቱን እንደናረ አስቀጥሎታል ተብሏል። ሳንጃው የመፍረስ አደጋ ተጋርጦበታል ተባለም። የኢትዮጵያ እግር ኳስ ምልክት ነው። በ1935 ዓ.ም የተመሰረተው ክለቡ ሸባው የሚል ስም የተሰጠው ሲሆን አንጋፋነቱ ከሀገራችን ክለቦች ቀዳሚ ታሪክ ባለቤት አድርጎታል። የ83 ዓመቱ ቅዱስ ጊዮርጊስ የእግር ኳስ ክለብ በጉብዝና ወራት በርካታ ስኬቶችን አስመዝግቧል። 20 ጊዜ የፕሪሚየር ሊጉን ዋንጫ በማንሳት ኃያልነቱን አስመስክሯል። በኢትዮጵያ ፕሪሚየር ሊግ ለተጫዋቾች ትልቁ ከፋይ ክለብ በመሆን ለዓመታት ሲጠቀስና ሲሞካሽ ኖሯል። በሀገራችን ትላልቅ የሚባሉ ተጫዋቾችን በጥቅም በማስኮብለል ዳጎስ ያለ ገንዘብ በመክፈል ይታወቃል። ከፍተኛ ገንዘብ ወጪ በማድረግ ተጫዋቾችን በማስፈረም ለዓመታት የበላይነቱን አስጠብቆ ለመቆየት ችሏል። አንጋፋው ቅዱስ ጊዮርጊስ ክለብ ትናንት ለተጫዋቾች ደሞዝ ሚሊዮኖች ለማውጣት ሁለቴ የማያስበው ክለብ ዛሬ የአንድ ወር የተጫዋቾች ደሞዝ የሚከለክል ደሞዝ ሳይከፍል 4 ወራት የሚቆይ ክለብ ሆኗል። የ83 ዓመቱ አንጋፋ ክለብ ጭራሽ በፋይናንስ ችግር የመፍረስ አደጋ እንዳጋጠመው ነው እየተነገረ የሚገኘው። ተጫዋቾቹ የ4 ወራት ደሞዝ እንዳልተከፈላቸውና የክለቡ አምበል አቤል ያለው መልቀቂያ ደብዳቤ ማስገባቱ ተረጋግጧል። የሁለተኛ ዙር ፕሪሚየር ሊግ ጨዋታዎች ለዝግጅት ተጫዋቾች ጥሪ ቢደረግላቸውም በቡድኑ ውስጥ በተፈጠረ መልካም ያልሆነ ስሜት በመቅረታቸው በወጣቶች ሰኞ ቀን ልምምድ ለመስራት መገደዳቸውን ለማወቅ ተችሏል። የቡድን አባላት ተጫዋቾችን በማግባባት ወደ ልምምድ እንዲመለሱ አዲሱ ስራ አስኪያጅ ነገሮችን እናስተካክላለን ታገሱ ማለታቸው ታውቋል። በፋይናንስ ጠንካራ የነበረውና ግዙፍ ታሪክ ባለቤት የሆነው ክለቡ በቅርብ እያጋጠሙት ያሉት የህልውና ፈተናዎች የመፍረስ አደጋ እንደተጋረጠበት ምልክት ነው ብለው እንደሚያምኑ በርካቶች አስተያየታቸውን እየሰጡ ይገኛሉ። ለታሪካዊው ቅዱስ ጊዮርጊስ የእግር ኳስ ክለብ ውድቀት ምክንያቱ ምንድነው? ተጠያቂውስ ማን ነው? የሚለው እስካሁን የታወቀ ነገር የለም መባሉ ነው የተነገረው። ተመድ በዳርፉር ለተፈጸመው የጭካኔ ድርጊቶች ተጠያቂ ናቸው ያላቸው 4 የሱዳን ፈጥኖ ደራሽ ኃይል አዛዦች ላይ ማዕቀብ ጣለም። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሰላማዊ ሰዎች ላይ የጭካኔ ድርጊት ፈጽመዋል ተብሎ በሚጠረጠሩ 4 የሱዳን ፈጥኖ ደራሽ ኃይል አዛዦች ላይ ማዕቀብ መጣሉ ተሰምቷል። ድርጊቱ የዘር ማጥፋት ወንጀል መገለጫዎች እንዳሉትም የተመድ ባለሙያዎች ገልጸዋል። ከጎርጎሮሳውያኑ 2023 ጀምሮ ከሱዳን መደበኛ ጦር ጋር ጦርነት ውስጥ የሚገኙት
እነዚህ 4 የሱዳን ፈጥኖ ደራሽ ኃይል አዛዦች በጥቁር መዝገብ ውስጥ የተካተቱት በኤልፋሽር በነበራቸው እንቅስቃሴ ሲሆን በተለይም ቡድኑ የሰሜን ዳርፉርን ዋና ከተማ በተቆጣጠረበት በጥቅምት 26 በፈጸሙት ድርጊት ነው ተብሏል። ዩናይትድ ኪንግደም ባለፈው ታህሳስ ወር በእነዚህ 4 አዛዦች ላይ ማዕቀብ ጥላ የነበረ ሲሆን የማክሰኞው ውሳኔ ደግሞ በተመድ በሚደገፉ የሰብአዊ መብት ባለሙያዎች ባለፈው ሳምንት የቀረበ ሪፖርት ተከትሎ የመጣ እንደሆነ ተገልጿል። ባለሙያዎቹ በሰጡት ሪፖርት የፈጥኖ ደራሽ ኃይሉ ለ18 ወራት የቆየ ከበባ ካደረገ በኋላም በኤልፋሽር የጅምላ ግድያና ሌሎች የጭካኔ ድርጊቶችን መፈጸሙን ገልጸዋል። በከበባው ወቅትም አረብ ያልሆኑ ማህበረሰቦችን ሙሉ በሙሉ ለማጥፋት ታስበው የተዘጋጁ ሁኔታዎችን መፍጠራቸውን አመላክተዋል ተብሏል። የተባበሩት መንግስታት ድርጅት ባለስልጣናት እንደገለጹት ሰፊ በሆነው የምዕራብ ዳርፉር ግዛት የሱዳን መከላከያ ሰራዊት ብቸኛ ምሽግ የነበረችውን ኤልፋሻርን የሱዳን ፈጥኖ ደራሽ ኃይል ሲቆጣጠር በሺዎች የሚቆጠሩ ሰላማዊ ሰዎች ተገድለዋል። ከከተማዋ 260 ሺህ ነዋሪዎች መካከል ማምለጥ የቻሉት 40 በመቶ የሚሆኑት ብቻ ሲሆኑ ከነዚህም ውስጥ በሺዎች የሚቆጠሩት ቆስለዋል። የቀሪዎቹ ነዋሪዎች እጣ ፈንታ ግን እስካሁን አለመታወቁን የዘገበው አሶሺየትድ ፕሬስ የዜና ወኪል ነው። ተመልካቾች ለዛሬ የነበረን የአቤር መረጃዎች የሰማችኋቸውን ይመስሉ ነበሩ። በሌሎች መረጃዎች ተመልሰን እንገናኛለን። አብራችሁን ስለቆያችሁ እናመሰግናለን። በያላችሁበት ጥሩ ጊዜ ተመኘን። ሰላም።